ጤና ይስጥልኝ እንደምሰምታችኋል የተከበራችሁ ተመልካቾቻችን ዘወትር በዚህ ሰዓት ወደ እናንተ የምናደርሰውን ሳምንታዊን ቆይት ያሉ ሙዚቃዎችን የምንጋብዝበት ዝግጅታችንን አሁን ጀምረናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ነው የምንጋብዛችሁ። ቀዳሚው የሙዚቃ ግብዣችን የሚሆነው የአንጋፋው የሙዚቃ ተጫዋቹ ተዘራ ኃይለ ሚካኤልን ዜማ ይሆናል። ተዘራ ኃይለ ሚካኤል ሙዚቃ የጀመረው በክቡር ዘበኛ ኦርኬስትራ ውስጥ ነው። ከድምጻዊነቱ ባሻገር የግጥምና ዜማ ደራሲ ነው፣ የጊታር ተጫዋች ነው። ለዛሬ ያዘጋጀንላችሁ አሁን ምን ይባላል የተሰኘ ዜማው ነው። ይህንን ዜማ ግጥምና ዜማ ደራሲው ራሱ ተዘራ ኃይለ ሚካኤል ነው። ማዕከላዊ እዝ ኦርኬስትራ አጃቢነት የተጫወቱትን ውዝዋዜውን ደግሞ ያዘጋጀው መርዕድ ታደሰ ነው። የተዘራ ኃይለ ሚካኤልን አሁን ምን ይባላል የተሰኘ ዜማ እንከታተላለን። አብራችሁ እንድትቆዩ በድጋሚ በአክብሮት ነው የምንጋብዛችሁ። የፕሮግራሙ አዘጋጅ ተስፋዬ ኩማ፣ ፕሮግራሙን በማስተዋወቅ ትግስት ጸጋይ፣ በካሜራው በኩል አህመድ መሐመድ አብረናችሁ እንቆያለን። ጥሩ ጊዜ ይሁንላችሁ።
የሙዚቃ ግብዣችን ስናልፍ ያዘጋጀንላችሁ የፍቅርተ ደሳለኝን ዜማ ነው። ፍቅርተ ደሳለኝ ጥሮታ እስከምትወጣበት ጊዜ ድረስ በብሔራዊ ቲያትር በድምጻዊነትና በተዋናይነት ስትሰራ ቆይታለች። በተለይም ደግሞ ከጌጡ አየለ ጋር ቀልድ አዘል ዜማዎችን በመጫወት ነው ፍቅርተ ደሳለኝ የምትታወቀው። ለዛሬም ተከታዩን ዜማ አዘጋጅተንላችሁ ተከታተሉት። አይንሽንም ሳይ ጥርስሽንም ሳይ አይንሽንም ሳይ ጥርስሽንም ሳይ ይመስላል መጡ ከወደ ሰማይ እሸት እሸት ከሸጋ ልጅ ማምሸት እሸት እሸት ከቆንጆ ልጅ ማምሸት እሸት 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 ጠይም የደም ገንቦ የወይን ዘለላ ጠይም የደም ገንቦ የወይን ዘለላ አይኔ ሴታያየም ፍጹም ከሷ ሌላ እሸት እሸት ከሸጋ ልጅ ማምሸት እሸት እሸት ከቆንጆ ልጅ ማምሸት እሸት 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 እሸት
አይንሽ እንኳን ጥርስሽ እንኳን ጋለሽ እንኳን ጡትሽ እንኳን ሰፊው ደረትሽ ያስተክላል ድንኳን እሸት እሸት ከሸጋ ልጅ ማምሸት እሸት እሸት ከቆንጆ ልጅ ማምሸት እሸት 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 ሰው ወድጄም አላውቅ ከእናቴ ልጅ ሌላ ሰው ወድጄም አላውቅ ከእናቴ ልጅ ሌላ አገኘሁ ቆንጆ ልጅ አንጀት የምትበላ እሸት እሸት ከሸጋ ልጅ ማምሸት እሸት እሸት ከቆንጆ ልጅ ማምሸት እሸት 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 አይንሽ ያምራል ብዬ ተወራርጃለሁ ጥርስሽ ያምራል ብዬ ተወራርጃለሁ ብቅ በይ አንቺ ልጅ እረታብሻለሁ እሸት እሸት ከሸጋ ልጅ ማምሸት እሸት እሸት ከቆንጆ ልጅ ማምሸት እሸት 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 ቀደም ሲል ከፍቅርተ ደሳለኝ ዜማ አስከትለን የጋበዝናችሁ እሸት እሸት ከቆንጆ ልጅ ጋር ማምሸት የተሰኘውን የተሾመ ደምሴን ዜማ ነበር። አሁን ደግሞ የምንሸጋገረው ወደ ትውስታ ዝግጅታችን ነው። የዛሬ ትውስታ እንግዳችን መልካሙ ተበጄ ነው። መልካሙ ተበጄ በ1986 ዓ.ም ለዘመን መለወጫ በዓል ከጋዜጠኛ ሰለሞን አስመላሽ ጋር ያደረገውን ቆይታ ነው የምንጋብዛችሁ። በያላችሁበት ከኛ ጋር ቆዩ። አንጋፋ ከሚባሉ ኢትዮጵያዊ ድምጻውያን መካከል አንዱ ነው። ብዙዎቻችሁ እንደምታውቁት ተስፋ አደርጋለሁ። እንደምታውቁት መልካሙ የጠፋ የሚል ጥያቄ በብዙዎቻችሁ አእምሮ ውስጥ እንዳለ ምገምታለሁ። የእናንተ ጥያቄ የኔ ጥያቄ ስለሆነ የጠፋ በሚል ነው መጀመሪያው። አልጠፋሁም አለው እኔ እንግዲህ ባለፈው አመት ዘወትር ሁሉ ጊዜ ከህዝብ ጋር የሚያገናኘን በአመት የምንሰራው ነው የመንግስት ሰራተኞች። ባለፈው አመት ትንሽ ግሬን ወለም ብሎኝ አልሰራሁ ነበር ያመቱን ለመስከረም ማለት ነው። ባሁኑ ግን ያው ትናንትናም ሰርቻለሁ። ስለዚህ አለው ማለት ነው። የግሬን ወለም ተዋ ጉዳይ እንዴት ነው? ዘፋኝ ጉሮሮን ወለም ሊሎ ይችላል። እግር ኳስ ተጫዋች እግሩን አንተ እንዴት ወርዶታች ግሬን ወለም ሊል ይችላል? አንዳንድ ጊዜ እግር ኳስ ተጫዋችም ጉሮሮ ይዘጋል። አመሰግናለሁ። በጣም አርኪ መልስ ነው። መልካሙ ወደ ድምጻዊነት ታሪክ ልመለስና በመድረክ ላይ በጣም ብዙ አመታት ቆይተሃል ድምጻዊ ሆነ እና በርካታ ድምጻውያን ደግሞ ከህዝብ ጋር የሚያገናኛቸው መድረካቸው ነው እና የመድረክ ላይ ገጠመኝህን ታስታውሳለህ? ብዙ ጊዜ አንዳንድ ይሄ በገጠመኝ ነገሮች ላይ ቦታው ላይ ሊያስቅ የሚችልና እዚህ ልታወራው ስትል ደግሞ ሊያስቅ ይችላል ወይንም ሊያሳዝን ይችላል። ስለዚህ እንደዛ አይነት ሳይሆን ብዙ ጊዜ በእኛ ህይወት ውስጥ ምንድነው መሰለ አንዳንድ ጊዜ ዜማዎች እናወጣና ግጥም እናወጣና ለህዝብ ዘንድ የሚያመጣውን እንትን መገመት አንችልም ማወቅ አንችልም። እና እንደ አጋጣሚ ሆኖ አንድ ደራሲ ለኔ ሰጥቶኝ ዜማ ከራሴ ድርሰት ውጭ መጫወት የኛል ስሜት ብዙ የለኝም ነበር። ልጁ ከሰጠኝ በኋላ ምንም ስሜት የለኝም ለዘፈኑ ምንም በቃና ጥሩ ውጤት የሚያመጣልኝ መሆኑ ቀርቶ ምንም አይነት ስሜት ይሰጣል የሚል እንትን የለኝም። ግን ልጁን ላለማስቀየም ብዬ ብቻ እንትን ዜማው እንትን ነች እቺ አንድ አመት ወደድኳት ምትልና በቫይለን ነው የሚሰራው። ምንም እንትን የለኝም በቃ ሳልወድ በግድ ነው መድረክ ላይ ወጣሁና ስዘፍን በቃ እየፈራሁ ነው ከመጥፎ አይነት ስሜት ከሰዎች ዘንድ ምናምን ይመጣል የሚል ስጋት ውስጥ ያለና መጨረሻ ዘፍኜ ስጨርስ ይሄ ማጨብጨብ በኃይል ማጨብጨብና ቢደገም የሚል ነገር እኔ ግን ሹልክ ብዬ በዛች በኩል ወጣሁ። ይሄ የማሽሟጠጥ ነገር ምናምን እንደዚህ አይነት ስሜት መስሎ መጨረሻ ላይ ግን እውነት ሆኖ እንትኑ የጨመረ ሲሄድ ተመልሼ ሄጄ ዘፍን የዛ ጊዜ